ስግብግብ ጓደኞቼን ለገንዘብና ለብር ስትል አሳልፍ የምትሰጥ መሀይብ ደደብ ወንዱ ማህሪት ማለት አንተ 200 ሺህ የተበላው 200 ሺህ ነው 200 ሺህ ሰርቻ አጠራቀምኩት አልበላም አልጠጣም ብዬ 200 ሺህ ተዘረፈኝ በቁሜ ወይኔ እንደው መሰለኝ 200 ሺህ ብር ይዘረኝ ሰድቤ ኖርኩት ይቅር በለኝ ማለት ማንም እንዳይነካኝ ብያለሁ ወይኔ እኔ እኮ ይሄን ያህል ወደሚቆርጠር መሰለኝም ነበረ። ኧረ እባክህ አብርሽ አምቡላንስ ጥሩ። አንቺ ደግሞ አብርሽ አትበል። ይኸውልሽ በአንቺ ጦስ ነው እንደዚህ ወቅት። አንተ 200 ሺህ ብር ከየት አምጥተህ የተዘረፍከው? ኧረ ወይኔ ግን የግሌ የእውነት መርዝ ጠጥቷል? ጠጥቻለሁ። እና ለምንድን ነው ሆስፒታል የማትሄደው? ወተት እንስጠው እንዴ? እሱ ነገር ጥሩ ነው ሲባል ሰምቻለሁ። ብሬን አስመልሱልኝ። ያለበለዚያ ግን ሐኪም ቤት አልሄድም። እዚሁ ነው የምሞተው። ማን? ዝና? አዎ ዝና። እንዴት? የት አግኝቶ? መንገድ ላይ አግቶ ዘረፈ። ይሄ ሰው አልተዋቸውም። በቃ ቆየን። ጦስ መቼ ነው የሚተዋችሁ? ደግሞ ሰውየው ሞቷል አሉ። ምን? እኔ ኩላሊቴ ሊሰጠው የነበረው ሰው? አዎ ሞቷል ብለው ነገሩኝ። ወይኔ ብሬ። ቆይ ግን ዝና እንዴት አገኘ? ይኸውልሽ መንገድ ላይ ነው ያገኘኝ። ይህ ሁሉ ባንቺ ጦስ ነው። ስማኝ እኔ ወንድም፣ ይኸውልሽ ወንድሜ አትበይ። ስንት ዓመት ሰርቼ ያጠራቀምኩትን ባንቺ ጦስ ነው ያጣሁት። በጣም ይቅርታ። እኔ ሰርቼም ቢሆን ከፍልሃለሁ። በጣም ጥሩ፣ ደስ ይለኛል። እስከ መቼ ትገኛለሽ? ያው ስች ማለት የሆነ ሰው እዛ ይኸውልህ ቀጥሎ ያለውን ክፍል ስትከፍተው ሌላ በር አለ። እዛ ነች። እህትና በስተመጨረሻም አሁን ላይ እንግዲህ በነ ዝና እጅ ውስጥ ትገኛለች ማለት ነው። ምክንያቱም አሁን ላይ እንግዲህ የእሷን እንኩላሊት የሚፈልግ ግለሰብ እንግዲህ ህይወቱ አልፏል በማለት እንግዲህ አሁን ላይ ከቤት ልትወጣ ትችላለች። እኛ ከአንዴም ሶስቴ ወደ ቤት ገብተን መርምረነዋል፣ ፈልገናል፣ አላገኘንም። ግን ደግሞ መውጫ መግቢያው የማይታወቅ ክላስም እሷን ያስደበቁበት ሊኖር ይችላል። ስለዚህ አሁን ላይ እሱ በህይወት የለም ካልናቸው ግን በእርግጠኝነት ከቤት ስለምትወጣ ያን ጊዜ እኔ ይዛታለን፣ ወደ ቤት መሄድ አያስፈልግም፣ እንዳትሄድ ከውጭ ሆነ ተጠባበቅ በማለት እንግዲህ ዝና እንዲሁም ደግሞ አብሮት የሚሰራውን አስጠንቅቆ ነግሮታል ማለት ነው። እና አሁን ላይ ግን ትህትናን እንዲሁም ደግሞ ያው መሳይን እንዲሁም ደግሞ ተንኮሰን ማለት ነው እነሱን እንደዚያ የሚያስፈራራ የግሌንም እንደዚያው የሚያስፈራራ ማለት ነው። ማን ነው ወደ ቤት ውስጥ እየገባው? ማነውስ በየክላሳቸው እየገባ ትህትና የት ነው ያለችው እያለ የሚጠይቀው ስንል እንግዲህ ገለሙ ነው። ገለሙ ያው እንግዲህ ይህን ነገር ያደረገው ጉዳይ አሁን ላይ በጣም እንደፈሩና በጣም እንደተርበተበቱ ስላወቀ ይህን ነገር አሁን ላይ በእነሱ ላይ እያደረገ ይገኛል ማለት ነው። ምክንያቱም ያው መሳይ ይብን ራሱ ማለት ነው ወደ መሳይ ጋር በሄደበት ሰዓት ራሱ ብሬን ራሱ እኮ ቀምቶኛል፣ ዝና ራሱ እኮ 200 ሺህ ብሬን ወስዶብኛል ሲል ገለሙ እጅግ በጣም ነበር የደነገጠው ማለት ነው። ምክንያቱም የዝና አካሎች ወይንም ደግሞ የዝና ሰዎች እንዲሁም ደግሞ ትህትናን የሚፈልጉት በመምሰል ነው እንግዲህ ቀጥታ ወደነ ሱ ቤት የገባው ማለት ነው። እና ይህን ነገር የ200 ሺህ ብርን መቀማቱን ሲነግረው እጅግ በጣም ነበር ገጥ እያለው ማለት ነው። ምክንያቱም እሱ እንዳልሆነ ያው ስለሚያውቅ ማለት ነው። መሳይ አሁን ወደ እነሱ ጋር የመጣው ራሱ የዝና አካሎች እንዲሁም ደግሞ ትህትናን የሚፈልጉ አካሎች መስሎት ነበረ። ግን ደግሞ ገለሙ ነው ይህን ነገር እያደረገ ያለው፣ እያስፈራራቸው፣ እያንዳንዳቸው ክላሳቸው በጨለማ በመግባት እያስፈራራቸው ይገኛል ማለት ነው። እንግዲህ መሳይ ከሁላቸው ደብቆ ያስቀመጠው 200 ሺህ ብር በራሱ አካውንት
አካውንት ነበረው። ይህንን 200 ሺህ ብር ደግሞ አሳልፎ ለዝና ሰጥቷል ማለት ነው። ከዚህ በፊት እንግዲህ ጓደኞቹ ምንም ነገር ሳያውቅ አሳልፎ ትህትናን ለነዝና በመስጠት ተጨማሪ ገንዘብ ለመቀበል ፈልጎ ነበረ። 30 ሺህ ብር እንደተቀበላቸው የምናስታውሰው ጉዳይ ነው። ሲቀጥል ደግሞ ዝና በጣም በጥያቄ ያው ሲጠይቀው ነበር ማለት ነው። አንተ ግን እንዴት ነው ጓደኞችህን እንደዚህ አክደህ አንተ እንደዚህ ለማድረግ የሞከርከው ምን አይነት ከሃዲ ነህ? በማለት እንግዲህ ዝና በማስፈራራትም ሆነ እሱን ያው ሽጉጥ ከአንገቱ ላይ በመደቀን ማለት ነው ያው የመሳይን 200 ሺህ ብር ወስዶበታል ማለት ነው። ወደ ቤት ሲመለስ 200 ሺህ ብር ጠፋኝ፣ 200 ሺህ ብር ዘረፉኝ፣ ባንቺ እየተነሳ ነው ትትና ከዚህ ቤት የመጣው ግለሰብ ዝና የሚባለው 200 ሺህ ብሬን ሰርቆኛል በማለት እንግዲህ ለግሌና እንዲሁም ደግሞ ለተንኮሱ ማለት ነው አሊያም ደግሞ እየተነገራቸው ነበረ። በነገራቸው ሰዓት እንዴት ነው ይሄ ሊሆን የቻለው? በፍጹም አንተ እኮ 200 ሺህ ብር ከየት አግኝተ ነው በማለት ጥያቄም ሰጥተውት ነበረ። እሱ ግን እኔ አልበላም አልጠጣም ብዬ ያጠራቀምሁትን ስንት ዓመት የለፈውበትን ብሬን ወሰዱብኝ በማለት እንግዲህ ሲያለቅስ ነበረ። የግሌ አብረው ስታሳዝንለት ወይንም ደግሞ አብረው ስታለቅስ ነበር። እኔ አላወቅኩም ነበር 200 ሺህ ብር እያለህ ነው እንዴ አንተን ያላከበርኩ? ይሄኔ የስንት ዓመቴ ደመወዝ ሊሆን ይችላል የኔ እንዴት ሊወስዱብህ ቻሉ? በማለት እንግዲህ ሁላቸውም መላቀስ ጀምረዋል ማለት ነው። ያው መሳይ ማለት ነው አሁን ላይ እጅግ በጣም ነው የተበሳጨው የተናደደው። ምክንያቱም በብሩ የተነሳ መርዝ ልጠጣ እያለ እንግዲህ ሙከራ ሲያደርግ ነበር። እንዲሁም ደግሞ ለሌሎቹ ለእነ አብርሃም ለሁሉም በሙሉ ማለት ነው ልክ መርዝ የጠጣ በመምሰል ሆዴን ቆረጠኝ፣ ሆዴን ፈለጠኝ እያለ እንግዲህ የተንቆራጠጠ ይገኛል ማለት ነው። ትህትናም ይህ ነገር የተፈጠረው በአንቺ ምክንያት ነው። ስለዚህ አንቺን ለማግኘት አንቺን ለመውሰድ እየመጡ የኛን የሆነ ነገር ሁሉ በሙሉ እየወሰዱብን ነው። ንብረቴን በሙሉ ወስደውብኛል። 200 ሺህ ብሬን ለፍቼ ያጠራቀምኩትን ገንዘቤን ወስደውብኛል በማለት ለትህትና ተናግሮ ነበረ። አብርሃም እጅግ በጣም ነበረ እየተናደደው ማለት ነው። ምክንያቱም ቆይ አንተ 200 ሺህ ብር የት አግኝተ ነው? የት ነው ያመጣው? እኛ ብር ስንጠይቅ የለኝም እያል 200 ሺህ ብር የት አገኘ? በማለትም ጥያቄ ጠይቆታል። በነገራችን ላይ ያው እርስ በርሳቸው እንግዲህ አራታቸው በሙሉ ማለት ነው ከዚህ ቤት ሲኖሩ ያላቸውን ነገር በማንጣት እየተጋገዙ ነው እንግዲህ ሲኖሩት የነበሩት ማለት ነው። እና ያው መሳይ በጣም እንትን ነው ራስ ወዳድ ስለሆነ ነው ይሄን ነገር ሊያጠራቅም ከነሱ ደብቆ ሊይዝ የቻለው ማለት ነው። ግን ደግሞ ከነሱ ደብቆ ቢይዝም ቢያጠራቅምም በስተመጨረሻ ማለት ነው ያው ዝና ወስዶበታል ማለት ነው። ሲቀጥል ትህትናን በአንቺ ምክንያት ነው ገንዘቤን ያጣሁት፣ እንደዚህ የሆንኩት በአንቺ ምክንያት ነው። ስለዚህ ገንዘቤን እንድሰጭኝ እፈልጋለሁ በማለት እኔ በእኔ ምክንያት ነው ሁላችሁም እንደዚህ የሆናችሁት፣ ችግር የለውም በቃ ሰርቼም ቢሆን እከፍልሃለሁ በማለት እንግዲህ ያው ለመሳይ ትናገራለች። መሳይም እውነት ትከፍኛለች፣ ትሰጭኛለች፣ ገንዘቤን ትሰሪያለች ስራ ወይንስ ደግሞ ገንዘቡን የሚሰጥሽ ቤተሰብ አለሽ ወይ? በማለት እንግዲህ ሆዴን ቆረጠኝ፣ ሆዴን ፈለጠኝ፣ መርዝ ጠጥቻለሁ ሲለው የነበረው እንግዲህ ያው መሳይ ማለት ነው። ሆዱንም ምኑንም ህመሙንም እርስት አድርጎ ደንገጥ ብሎ በመነሳት ነበረ። ገንዘቤን ትሰጭኛለሽ ወይንስ አሰጭኝም በማለት እንግዲህ ትህትና ጋር ሲፋጠጥ የነበረው እንዴ አሁን እኮ በጣም አሞህ ነበር እንዴት እንደዚህ በፍጥነት ተነሳህ? በማለት እንግዲህ መልሳለች። አይ አሁንማ በቃ ትንሽ እኮ ሄደልኝ ተሻለኝ፣ ግን አሁን ብሩን ትሰጭኛለሽ በማለት ጊዜ ስጠኝና ከሰራሁኝ እንትን ካልኩኝ እሰጣለሁ፣ የሚሰጠኝ ቤተሰብ እንኳን የለኝም በማለት መልሳለታለች። ጓደኞቹ እንዳለ በጣም ነበር እንግዲህ መሳይን የታዘቡት ማለት ነው። ምክንያቱም እነሱ በጣም ብዙ ነገሮች እያወጡ ብር የለኝም በማለት እንደዚህ በማድረጉ፣ ሲቀጥል ደግሞ አሁን ላይ ማለት ነው ያው ወደ ቤት የገባው ዝና አይደለም የራሳቸው የሆነ ጓደኛቸው ነው ማለት ነው። ሲቀጥል ለጓደኛውም መሳይ ምንድን ነው ያለው 200 ሺህ ብሬ ያው ዝና ወሰደብኝ እንደዚህ ያደረገ እያለ እንግዲህ ለራሱ ለጓደኛው ራሱ እንትን እንዳለ፣ ቆይ ግን እሱም ብቻ እንዴት ሊወስድበት ቻለው
እያለ እንግዲህ አብርሃም ነገሮችን ለማጣራት እጥረት እያደረገ ነበር። ምክንያቱም እንዴት እሱ ብቻ እንዴት ሁለታቸው ሊገናኙ ቻሉ? የሆነ ነገርማ ሊኖር ይችላል እያለ እንግዲህ እሱም እያጣራ ይገኛል። የግሌም ማለት ነው ያው አብርሽን በጣም እየቀረበችው ትገኛለች ማለት ነው። እንዲሁም እኔ በጣም ፈራሁኝ። ሌሎች እንኳን ወንድ ራሱ አይመስሉኝም፣ ቢመጡም ራሱ የሚከላከሉልኝ አይመስለኝም በማለት እንግዲህ ወደ አብርሃም ጋር ነበር የሄደችው ማለት ነው። እና አብርሽ ደግሞ እንዴት ለምን መጣሽ ነበር ያላት ማለት ነው። ለምን መጣሽ? ምንድን ነው የምትሰሪው? በማለት እዚሁ ለማደር ፈልጌ ነበረ ስትለው በቃ መተኛት ከፈለግሽ ተኚ፣ ከፈራሽ ካለዚያ ደግሞ አርፈሽ ቁጭ በይ፣ ካለዚያ ውጪ ብሏታል ማለት ነው። እና ሌሎቹ ምንም የሚከላከለው አይደለም፣ ካሉት ሁሉ የምትከላከለው ወይንም ደግሞ ወንድ መስለህ የምትታየኝ ራሱ አንተ ነህ በማለት እንዲሁም ደግሞ እኔ ማንም ድንግሌን እንዲወስድብኝ አልፈልግም እያለች እንግዲህ ዝም ብላ ስትቀባጥር ነበር። እና አብርሽ ደግሞ ዝም ብለሽ ያልተባልሽውን ነገር አትቀባጥሪ፣ እኔ የምጠይቅሽ ሌላ፣ ራስሽ በራስሽ እጅ መተሽ እዚህ ትለፈልፍ ያለሽ እንዴ? በማለት እንግዲህ የግሌ እንድትወጣ አድርጓታል ማለት ነው። በእርግጠኝነት ትህትናና እንዲሁም ደግሞ አብርሽ እንደሚዋደዱ እንደሚፋቀሩ የታወቀ ጉዳይ ነው። ምክንያቱም ሁላቸውም ጓደኞችም ማለት ነው ያው ምንም ያክል የግሌ ያው አብርሽን ብትወደውም ብታፈቅረውም ግን ደግሞ እነመሳይም ሌሎቹ ማለት ነው ያው አብርሽ እንደሚወዳት እንደሚያፈቅራት ከትህትና ጋር አብሮ እንደሚቀጥል እንግዲህ እያሳሰቡ ይገኛሉ ማለት ነው። የትህትና እጣ ወደፊትስ ምንድን ነው? ከነ እሱ ጋር ትወጣለች ወይንስ ደግሞ አትወጣም? በእርግጠኝነት አሳልፈው አይሰጧትም ማለት ነው። ምክንያቱም ያው ሌሎቹ ራሱ ቢያሳልፍ ይሁን አብርሽ አሳልፎ አይሰጣትም። ግን ደግሞ ይቺ ልጅ ምን ያክል እውነተኛ ነች ወይንስ ደግሞ አይደለችም የሚለውን ነገር አብርሽ ለማጣራት በጣም እጥረት እያደረገ ይገኛል። መሳይ ግን በጓደኞቹ ዘንድ እንግዲህ አሁን መታመንን አያገኝም ብዬ ነው ማስበው። ምክንያቱም ያው ጓደኞቹን እንዳለ አሳልፎ እንደሰጠ ነው እንግዲህ የሚታወቀው ማለት ነው። ምንም ያክል እንትን ቢሆን ያው ብሩ የተወሰደበት ከዝና ጋር ሲደራደር ብርን ለማግኘት ብሎ ትትናን አሳልፎ ለመስጠት እንደሞከረና ስለ ጓደኞቹ ምን እንደሚሰሩና ምን እንደሚያደርጉ አጠቃላይ ሲናገር ነበረ ለዝና ማለት ነው። በዚያ ምክንያት እንደሆነ ሲሰሙ እጅግ በጣም ነው የሚቀየሙት ጓደኞቹ ማለት ነውና አብርሽ ሁሉንም እንግዲህ ሰብስቦ በዚያ ቤት ውስጥ የሚያኖራቸው ሲሆን ያላቸውን በመስጠትና ያገኙትን ነበር እንግዲህ ያው ይግሌ እየሰራች የምታበላቸው ማለት ነው። በመካከላቸው ያው ትህትና ከመጣስ ጀምሮ ማለት ነው እንግዲህ መሳይ በዚህ መልኩ እነሱን ክዷቸዋል ማለት ይቻላል። ይብን ራሱ ዝና ለምንድን ነው ይሄን ያክል ጓደኞችን እንዴት ትከዳቸዋለ? እንዴት አሳልፈ ትሰጣቸዋለ? ብሎ ሲናገረው ነበር ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። በነገራችን ላይ ትህትና ተከታታይ ድራማ ማለት ነው ያው ክፍል 6 ነው። ቀጣይ ፓርት ክፍል 7ን በጉጉት ነው ጠብቀው እጅግ በጣም ደስ የሚል የሚያዝናና በቃ እየሳቃችሁ የምታዩበት ማለት ነው ደስ የሚል ተከታታይ ድራማ ነው። ያልተከታተላችሁት ያላያችሁት እንድታዩ ተጋብዛችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።